ወይዘሮ ባዩሽ አቶ መስፍንን ልታናግረው ትፈልጋለች። ምንድን ነው ሜሉ ይላታል። እሷም ደግሞ ይኸውልህ መስፍን፣ አሁን የምነግርህን ነገር ተረጋግተህ እንድታዳምጠኝ እፈልጋለሁ ትለዋለች። ደግሞ በመናገሬ እንድጸጸት እንደማታደርገኝ ተስፋ አደርጋለሁ ትለዋለች። እሱም ሜሉ ምንድን ነው ጨነቀኝ እኮ ይላታል። ሁሉ ነገር ያደረገችው ማን እንደሆነች ደርሼበታለሁ ትለዋለች። እሱም እንዴ ይህንን ነው በቃ የምትነግሪኝ ይላታል። አዎ ምን ነው ስትለው እርግብ መሆኗን ስላወቅን ይመስለኛል እየፈለግን ያለነው ሲላት፣ እርግብ ብቻዋን አልነበረችም ይህን ሁሉ ነገር ያደረገችው ትለዋለች ወይዘሮ ሜላት። ማለት ብሎ አቶ መስፍን ይደነግጣል። እርግብ ተልካ ነው እንጂ ዋናዋ ሌላ ናት ትላለች ወይዘሮ ሜላት። ውድና የተከበራችሁ የቻናል ቤተሰቦች ሁላችሁንም ሰላም ብያለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ያደርጋችሁ አበረታቱኝ። ኖላዊ ተከታታይ ድራማ ክፍል 102 ይዤ መጥቻለሁ። አቶ መስፍን ወይዘሮ ባዩሽ በወይዘሮ ሜላት ላይ ያደረሰችውን ጥቃት ሲሰማ በጣም ደነገጠ። በጣም ስሜታዊ ሆነ። ምን እውነትሽን ነው ሜሉ? ወይ በገዛ ቤቴ ባይተዋር ሆኛለሁ ማለት ነው። በቃ የሚይዘው የሚጨብጠው። አዎ እርግብን የላከቻት ባዩሽ ነበረች ትለዋለች ወይዘሮ ሜላት። እሱም ወይኔ ድሮም እኮ ተይ ብዬሽ ነበረ አልሰማ ብለሽ ነው ይላታል በጣም ስሜታዊ ሆኖ። ከዛ በመቀጠል አሁን ይህን የነገርኩህ እንድንወቃቀስ አይደለም ትለዋለች ወይዘሮ ሜላት። በጣም ስሜታዊ ሆኖ ሜሉ ስትጫወትብን እኮ ነው የኖረችው ይላል። ከዛ በመቀጠል ይሄ ብቻ አይደለም ትለዋለች ወይዘሮ ሜላት። እኔን የመታችኝ እርግብ ሳትሆን ባዩሽ ናት ትለዋለች። ወይ በቃ ተበሳጨ። ይሄ ሁሉ ሲሆን እኔ ትቼ ነው። ቆይ እንዴት ነው መረጋጋው ይላል። ተረጋጋ ስትለው ማለት ነው። ወይዘሮ ሜላትም እስከ ዛሬ እኮ ያልነገርኩህ ይሄን ችኩልነትን ፈርቼ ነው ትለዋለች። ሜሉ የት እንዳለች ብቻ ንገሪኝ ይላታል አቶ መስፍን በጣም ስሜታዊ ሆኖ። ዋው ወይዘሮ ሜላትም እንዴ ፖሊሶች እኮ ይዘዋታል ስትለው፣ እንዴ ፖሊሶቹ እስከሚይዟት እኔ እንዴት ነው የማልሰማው ይላታል። እሷ ደግሞ እንዴ እኛ አንተን ማጣት አንፈልግም ስትለው፣ እሱ ግን ስሜቱን መቆጣጠር አልቻለም። እውነት በጣም ተበሳጭቷል። እኛ አንተን ማጣት አንፈልግም ስትለው፣ ቆይ እሱ ደግሞ ምን ማለት ነው ይላታል። ወይ እሷ ከመያዟ በፊት ይህን ነገር ብትሰማ ትገላታለህ ብለን ነው ስትለው፣ ቆይ ከአንቺ ውጭ ይህን ነገር ማን ያውቃል ይላታል። እሷማ አዎ መስፍኔ አንተ ብቻ ነህ የማታውቀው ስትለው፣ አሁንም በገዛ ቤቴ ባይተዋር ሆኜ ነበራ ይላል። ከዛ በመቀጠል ሰላምና ምናሴ ሀናን ጋር ይደውላሉ። በዚህ መሀል ወይዘሮ ባይሽን የሚጠይቃት ጠበቃዋ ፖሊስ ጣቢያ ሄዶ ያናግራታል። ወይ በአንድ ቀን ተስማምቶሻል ብሎ ሙድ ይዝባታል። በሌላ በኩል ደግሞ ዘሪሁን እርግብ ጋር ሄደ። እንዴት ነሽ ሲላት፣ እንዴት ደህና እንደማልሆነ እያወቅኝ እንዴት ነሽ ማለት ምን ማለት ነው ትለዋለች። እሷ ደግሞ እርግብ እንዴ እርግብ ይህን ያክል ምን ሆነሻል ሲላት፣ እርግብ ደግሞ ምን ሆንኩኝ ትለዋለች። እያደረግሻለሽው ነገር እና የምታወሪው ነገር ልክ አይደለም ስትለው፣ አልገባኝም ይላታል። ካላሰብኩ ደግሞ መስራት አልችልም ብላ ትበሳጭበታለች። አንተ ልጅ አማርኛ አይገባህም ትለዋለች። እሱ ደግሞ እሱማ ይገባኛል ይላታል። ከተረዳኸኝ ቦርሳውን አምጣልኝ ትለዋለች። ቦርሳው የት እንዳለ አላገኘሁትም ይላታል። እሷም ደግሞ እዚህ ቦርሳው ውስጥ ያለው ነገር ምንድን ነው ንገሪኝና እኔም ካልሆነ አብሬሽ ልጨነቅ ይላታል። እሷ ደግሞ ቦርሳው ውስጥ ያለው የሞትና የህይወት ጉዳይ ነው ትለዋለች። እርግብ ማለት ነው። እሷም አንተ ተጨነቅ ካልተጨነቅ ለእኔ ምን ያደርግልኛል ትለዋለች። ብቻ ግራ ገብቶኛል ይላታል። ከዛም ውጣልኝ ትለዋለች። ከዛ አንቺ ጋር ብቆይስ ሲላት፣ አንቺ ምን ችግር አለ አንቺ ጋር ብቆይ ስላት፣ አንተ ያመሃል እንዴ ትለዋለች። ከዛም በጣም ስሜታዊ ሆና ውጣልኝ ብላ ዘሪሁንን አስወጣችው።
በሌላ መልኩ ሰላምና ምናሴ በጣም ተረብሸው ሀናን እየጠበቋት ነው። ሀና መጣች። ሰላምዬ ምንድን ነው አለቻት። ሀንዬ ጉድነናል ስትል ከዛ ምናሴ አባዬ ሁሉንም ነገር አውቋል ይላታል። የቱን ነገር ትላለች። ከዛ ባዩሽ እማዬ ላይ ያደረገችውን ነገር ሁሉንም አውቋል ይሏታል። ቆይ ድሮስ ላያውቅ ነው እንዴ ትላለች ሀና። ከዛም ሀንዬ አንቺ ያልገባሽ ነገር ባዩሽን ሂጅ እገላታለሁ እያለ እየዛተ ነው ትላለች ሰላም። ከዛ ሀኒ ወይኔ እማዬ የፈራችው ነገር ደረሰ ማለት ነው ትላለች። ማን ነገረው ስትል እማዬ ናታ ትላለች። ከዛ እና ምን ይሻላል ትላለች ሀና። ከዛ ምናሴ ሲጨንቀን እኮ ነው ወደ አንቺ የደወል ነው ይላል። ከዛም ሰላም ሀንዬ የሆነ ነገር አድርጊ ትላታለች። እኔ ምን አደርጋለሁ ትላለች። ከዛ አባዬ ባዩሽ የታሰረችበትን እስር ቤት አሳዩኝ እያለ ነው። የታሰረችበትን እስር ቤት አሳዩኝ እገላታለሁ እያለ ነው ይሏታል። እሷም ታዲያ እኔ ምንድን ነው የማደርገው ስትል አንቺ የሆነ መላት ታጭም ይሏታል። ከዛ በመቀጠል ሀኒ ወይኔ አባቴን አይቼ ሳልጠግበው ሊታሰርብኝ ነው ማለት ነው ትላለች። ከዛ ሰላም ሀንዬ አባት ይጠገባል እንዴ ትላታለች። እሱም አዋ አይጠገብም፣ ግን እኔ ገና አሁን ነው አባትነቱን ያወቅኩት ትላለች ሀንዬ ባዘነ ልብ። ምናሴ ሀና እዚህ ቤት ውስጥ ምን ያህል ተሳሚነት እንዳለሽ ቦታ ታውቂያለሻ ይላታል። ከዛ ሰላምን አዎ ምናሴ እውነቱን ነው ትላለች። ከዛ የሆነ ነገር አድርጊ አባዬን ሄደሽ አናግሬው፣ ካልሆነ ግን ያችን ባዩሽን ሄዶ በአደባባይ ነው የሚገላት ይሏታል። ከዛ ቆይማ የት ናት ትላለች። ባልተናገርኩ ብላ ተጸጽታ መኝታ ቤት ነች ይሏታል። ሀናም ወይኔ እማዬ ህመሟን ሳትድን ተሰቃየችብኝ እኮ ትላለች። በሌላ መልኩ ሀና ከአባቷ ጋር ቁጭ ብላ እያወራች አባዬ ወይ የኔ ልጅ ይላታል። እኔን ሰምተህ በመረጋጋትህ በጣም ደስ ብሎኛል ትላለች። አቶ መስፍንም አሁን እኮ ነው ተረጋግቼ ሳስበው ምን ያህል በልጣችሁኝ እንደነበረ ነው ይላታል። እሷም እንዴት ትለዋለች። ያኔ ነግራችሁኝ ቢሆን ኖሮ በባዩሽ ፈንታ እኔ ነበርኩ ፖሊስ ጣቢያ የምገባው ይላታል። ከዛ ድሮም አልወዳትም ነበረ ይላታል። ምን አድርጋህ ነው ግን ይህን ያክል የምጠላት ትለዋለች። አዎ ሜሉን ያስተዋወቀችኝ እሷ ነበረች። ከዛ እና እማዬን ስላስተዋወቀች ነው የምጠላት ትለዋለች ሀና። ውይ ለሱማ እድሜ ልኬን ነው ማመሰግናት ይላታል። እና ምን አድርጋህ ነው የምጠላው ስትለው እና ምን ነው የተቀየረችው ትለዋለች ሀና። እሱ ደግሞ እሱን አላውቅም፣ ከመገባታችን በፊት ለመለያየት ብዙ ጥረት አድርጋ ነበረ ይላታል። ሀናም እንዴት ትለዋለች። እሱን አላውቅም ይላል አቶ መስፍን። እየመጣች ስለሜሉ በጣም መጥፎ ነገር ትነግረኝ ነበረ። ስለሜሉ እናትም በዓለም ላይ ያሉ መጥፎ ሴት አድርጋ ነበረ የምትስልልኝ። ከዛም አይገርምሽም እኔና ሜሉ ከተጋባም በኋላ ሳያትም በጣም ጥሩ ሴት ነች። ያኔ ነው ለመለያየት ብዙ ልፋት ያደረገችው እና የገባኝ ይላታል። ግን ምን አድርጋችኋት ነው ይሄን ያህል ምን አድርጋችኋት ነው ትላለች ሀንዬ። እሱን አላውቅም፣ ክፋቷ ግን በዚህ ልክ መሆኑ ነበር የገባኝ ይላል አቶ መስፍን። በመቀጠል ሀኒ ለማንኛውም መልካምነት ለራስ ነው፣ ማንም ክፉ ቢሆንብህ አንተ ክፉ መሆን የለብህም ትለዋለች። እሱማ ይገባኛል ይላታል አቶ መስፍን። በሌላ መልኩ ባዩሽና ሜሮን እስር ቤት ናቸው፣ ማረሚያ ቤት ናቸው ይተያዩ። ቆይ ለምንድን ነው የምታይኝ ትላታለች ወይዘሮ ባዩሽ ሜሮን። የጊዜ ጉዳይ ግን አይገርምም? ባዩሽና ሜሮን አንድ ጠባብ ክፍል ውስጥ ናቸው ቢባል ማን ያምናል ትላታለች።
በሌላ መልኩ ሀና ቦርሳውን እየፈለገች ነው። ዘሪሁን ቁጭ ብሎ እየጠብቃት ነው። እዚህ ነበር ያስቀመጥኩት የለም ትለዋለች። አላወቁ አለቁ ይላል ያገሬ ሰው። ቤት ውስጥ እኮ ሁሉንም ፈልጌው ነበር አላገኘሁትም ይላታል ዘሪሁንም። ወይኔ ተምቹ ዘንድሮ ምን አይነት ጣጣ ውስጥ ነው የገባሁት ይላታል። ከዛ እሱም ልጅቷ እኮ ቦርሳውን ካላመጣህ ብላ ጉሮሮዬ ላይ ቆማለች ይላታል። ቆይ ማን ወሰደው ትላለች ሀና። እሱን አላውቅም፣ ግን እንደምንም ብለሽ ፈልገሽ ቦርሳውን ብስጭኝ ደስ ይለኛል ብሎ ባዘነ ስሜት ቤቱን ለቆ ይወጣል። እንዴ ተምቹ እያለች ትጠራለች ሀናም። ልጁ ግን የምር አፍቅሮ ነው እንደዚህ የሚሆነው ሲያሳዝን ትላለች። በሌላ መልኩ የነ ወይዘሮ ሜላት ቤተሰብ ተሰብስበው ቁርስ እየበሉ ነው። ከዛም አቶ መስፍን ሀንዬ የትዳ ነው ብሎ ይጠይቃል። ሀንዬ አባቴ ሌው ብላ ሄዳለች ትላለች ወይዘሮ ሜላት። እንዴ ቁርስ እንኳን ሳበላ ብሎ ይጠይቃል። ከዛ ሰላም እንዴ ሌላ አባት ስላላት ቀናህ እንዴ ትለዋለች። ወረኛ ይልቅ ባዩሽን ልጠይቃት ልሄድ ነው ይላል አቶ መስፍን። ከዛም የት ብለው ትጠይቃለች ሰላም። ከዛም ምናሴ ራሱ እንደ አባዬ ለምን ጠይቃታለህ ይለዋል። እንዲህም ሁሉ ነገር ለምን እንዳደረገችው እጠይቃለሁ ሲል ወይዘሮ ሜላት እንዲህ እንደፈራሁት የሰውዬ አደጋ ውስጥ ሊጋባ ነው ትላለች። ያንተን ጸባይ የማናውቀው ይመስላል ይሉታል ሁሉም። ከዛ ምንም ሞኝ ብሆን ፖሊስ ጣቢያ ሄጄ ሰው ካልገደልኩ የምል ሰው አይደለሁም ይላል። ከዛ ወይዘሮ ሜላት አንተ ደግሞ ቦታና ጊዜ ትመርጣለህ ትለዋለች። ከዛ እና ለምንድን ነው የምጠይቃት ሲለው ምናሴ ይሄን ነገር ለምን እንዳደረገችው መጠየቅ እፈልጋለሁ ይላል። ከዛ ወይዘሮ ሜላትም ስታስበው ባዩሽን ለምን እንዳደረገች የምትነግርህ ይመስልሃል ትለዋለች። እሱን አላውቅም፣ ግን ለምን እንዳደረገችው መጠየቅ እፈልጋለሁ። ከዛ ሰላም አባዬ ሀናን ስንፈልግ አይደል ነበር የነበረው? ሀናን አግኝተናታል፣ በቃ አግኝተናታል ብለው ሁላቸውም በቃ በአንድ ድምፅ እሷን እንዳያገኛትና እሷን እንዳይጠይቃት ያደርጉታል። ግን የሚገርመው ነገር ከዚህ ድራማ ብዙ ቁም ነገር እንደምንወስድ ተስፋ አለኝ። እውነት በዙሪያችን ዘመድ መስለው በዙሪያችን ጓደኛ መስለው በየሁሉም ቤተሰብ በየሁሉም ጓዳ ያለ ነገር ነው በድራማ መልክ የቀረበ። ትምህርት ትወስዱበታላችሁ ብዬ ተስፋ አድርጋለሁ። እኔ በበኩሌ ብዙ ትምህርት ወስጄበታለሁ በዚህ ድራማ ላይ። በሌላ መልኩ ወይዘሮ ሜላት ቦርሳውን ልትከፍተው ስትል በር ተንኳኳ። የገባው ሰው ደግሞ አቶ መስፍን ነበር። ከዛም መክፈቱን ተወችውና እንዴ መጣህ እንዴ ስትለው አዎ መኝታ ክፍል እኮ ሳጣሽ እዚህ መጣሁኝ፣ ባዩሽን አይቻት መጣሁ። እንዴት ናት ብላ ትጠይቀዋለች። ከዛም እንዴትስ ብትሆን አሳስቦሽ ነው ሲላት አንዳንዴ እኮ በጣም ነው የምታሳዝነኝ ትለዋለች። ቆይ ግን ለምንድን ነው እንደዚህ የምታሳዝነኝ ሲላት ምንም ቢሆን የልጅነት ጓደኛዬ ነች። ከዛም የሰውን ጓደኝነት እንኳን ታየው ይላታል። ምን አለችህ ግን ስትለው ጭራሽ ባደረገችው ነገር ምንም እንደማትጸጸት ነው የነገረችኝ። ከአንዴ ሁለቴ ነው እንደዚህ አይነችኝ ይላታል። እንዴት ስትለው እሱ ምን አልገባኝም ይላታል። ውሸትህን ነው ትላለች። እኔ ለባዩሽ እንዳላዝን ነው እንደዛ የምታደርገኝ እንደዛ የምትለው ትለዋለች። ጭራሽ ሌላ ሰው ነው የሆነችው። ከዛም እርግጠኛ ሆና ነው ጭራሽ በቅርቡ ከእስር ቤት እንደምትፈታ ነው የነገረችኝ ትለዋለች ይላታል። እንደምትወጣ እርግጠኛ ነኝ፣ ግን እንዴት እንደሆነ አላቅም ይላታል። ወይዘሮ ሜላትም በብስጭት የምታውቀው ነገር ካለ ንገረኝ ትለዋለች። እኔም አላቅም እኮ ነው የምልሽ ሜሉ ይላታል። ወይኔ ሜላት የሆነ ነገርማ አቅዳለሽ ማለት ነው ትላለች ወይዘሮ ሜላት። ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቶኝ። በድራማውም ደግሞ እጅግ ትምህርት እንወስድበታለን ብዬ ተስፋ አደርጋለሁ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።